ሁኔታ ላይ አይደለም። የምር አንቺ ከኔ ጋር መቀጠል አትፈልጊም? እኔ ብሩኬ በዚህ ሁኔታ መቀጠል አልፈልግም። መወደድም መፈቀርም ጸጋ ነው ለሱ። ወይ ጉድ! የኛ ተናፋቂዎች እንኳን ደህና መጣችሁ። የኛ ሱሶች እንደሱ ጥብቅ በሉ። አረ ተጠባበቁልን። ጥብቅ እንዳትለያዩ ተጣበቁልን። አዎ እንደዛ ነው የሚያምርባችሁ። እንደዛ አዎ። እንዴ እኛ እኮ ናፍቃችሁን በናፍቆት ስንንከባለን ነበረ። የኛ ሱሶች ማለት ነው። ዝም ብላችሁ ሁለታችሁ እየመጣችሁ እንዱ ተጨቃጨቁ። ችግር የለም ተነዛነዙ። ችግር የለም። ዋናው አብራችሁ መምጣታችሁ ነው። ልባችን አረፍ ይላል። የልባችን እኮ ምት እንዴ! እኔማ እኮ ምግብ ዘግቶኝ ነበር። ምግብ ሁላ ዘግቶኝ ነበር። አሁን ራበኝ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። የኛ እንቆች መጥተውልናል ዛሬ። ብቻ ውዶቼ እነዚህ ልጆች በጣም ግራ እያጋቡኝ ነው ከሚባለው በላይ ማለት ነው። እንግዲህ ብሩኬ አብረን እንኑር ይበቃል እያለ ነው። ሀይሚዬ ደግሞ የግል ባህሪያቶችህን መቅረፍ አለብክ። አንተ በግል የምትፈታቸው ጉዳዮች አሉ፣ እነሱን ፍታ እያለች ነው። በነገራችን ላይ ሀይሚዬ አንድ ነገር መናገር ፈልጋለሁ። አንድ ሰው የግል ባህሪ የሚባለው ባህሪ ማለት ያኔ አስጠያፊ እንትን ነው፣ መጥፎ ልምድ ያለበት ሰው ማለት ነው። እና ይሄ ነገር ደግሞ ይፈታል። አንቺ ብሩኬን ስለራሹ አይደለም የሚፈታው፣ አንቺ ከብሩኬ ስለተለይሽ አይደለም የሚፈታው ማለት ነው። ሙሉ ለሙሉ ሳትርቂ አብረሽ ከጎኑ ሆናችሁ እኮ በፍቅር መፍታት ትችላላችሁ። አሁን ዛሬ በጣም በቃ መሬት ሆናችሁ ነበረ ስታወሩ የነበረው ሁለታችሁም ሳትጫጩ፣ አሁን ምን ሳትሉ በቃ በጣም ተደማምጣችሁ ነበር እያወራችሁ ያላችሁት እና ያንንም ችግር እንደዚህ ተደማምጣችሁ መፍታት ትችላላችሁ፣ የሚፈታ ነገር ካለ ማለት ነው። ሌላ ምንድን ነው? አብሳላት ምንም አይደለችም ብሏል። ሰው እርጉዟ ናትም ትመረመር፣ ምርመራው ይታወቃል። ደግሞ እሷ ምንም ያጠፋው ነገር የለም እዛ ጋር፣ ያቺ ምንም አይደለችም ሲጀመር። እውነቴን ነው ሀይሚ፣ ይኸውልሽ እዚህ ጋር ልጁ የእሱ አይደለም። እዛ ጋር ደግሞ እዚህ ጋር ወንድ ልጅ ይናደዳል። እዛ ጋር ልጁ የእሱ ሳይሆን ሲቀር ደግሞ ብሩኬ ሌላ ሀሳብ እንዲያስብ ማድረግ ነው አሁን እየተሰራ ያለው። ስለዚህ እኔ አላቅም ምንድን ነው ሌላ ነገር እኛ የማናቀው ችግር አለ? ሌላ የግል ባህሪ ማስተካከል ያለበት በግሉ ምንድን ነው እኛ የማናቀው? ከዚህ ውጭ ሌላ ችግር አለ? አልገባኝም ውዶቼ፣ እናንተ ገብቷችኋል? አዎ ብሩኬም እኮ አብረን እናስተካከል ነው እያለ ያለው፣ አብረን እናስተካከል። ስለዚህ አንድ ወንድ ልጅ ከፈቀደ እንደዚህ በራሱ ስለሚተማመን ነው አደለ? አብረን እናስተካከል ያለው ለምንድን ነው? እሷን ላለማጣት ነው። እኔ እናንተ አሁን ላይ ያለንበት ነገር አብረን የምንቀጥልበት አይደለም። ለምንድን ነው አብራችሁ የምትቀጥሉበት ያልሆነው ነገር? ቅማምዬ ለምን ሲባል ነው አብራችሁ ማቀጥሉት? እንዲህ ምንድን ነው የተፈጠረ ነገር አለ እኛ ማናቀው? ሌላ ለምን ማትቀጥሉት በዚህ ሁኔታ? ለማትለያዩት ነገር ለምን የኛ ልብ ታቆስላላችሁ? ለምንድን ነው ከዚህ ህይወት የምትወጪው? አይኖ ተወዳጅ ነኝ ተፈቃሪ ነኝ ስለ በቃ ቀብራራ ስለሆንኩ ነው የሚወዱኝ ምናምን ብሎ ባለፈው ብሩኬ ትንሽ ጎርሮ ነበረ። ብሩኬ እኮ አንዳንድ ቀን እኮ ለቀቅ ያደርጋል ወሬ ማለት ነው። እና አሁን እዩት በናፍቆት እንዴት እንደሚንከባለል ማለት ነው። እሷን ወደ ራሱ እያስጠጋ ምናምን ነገር ይዋደዳሉ እኮ ሁለቱም። ግን ችግሩ ምንድነው? አንደኛው እሺ ሲል አንደኛው የሚብራ። ሀይሚ አሁን ብሩኬ መሬት ሲሆን እሷ ደግሞ እሳት እየሆነች ነው። ይህ እንዴት ግራ እንደሚያጋቡን እኛ ማለት ነው እነዚህ ልጆች። ፈጣሪ ሆይ ተውለና እና እዚህ ጋር ለማትለያዩት ነገር ለምንድን ነው ግራ የምታጋቡን ነው የኔ ጥያቄ። ለምን? እና ብሩኬ እዚህ ጋር ያለ ስምህም ስም ተሰጠህም አልተሰጠህም ሁሉም ያለ ስሙ ስም ተሰጥቶታል። ለአንተ ብቻ አይደለም ለሀይሚም ለሁሉም ማለት ነው። ስለዚህ እነሱን ተዋቸው። ኤፍሬምንም ተውት፣ ፍጹምም ተውት፣ ያንተንም ወንድሞች ተዋቸው። አይመለከታቸውም። በዚህ ህይወት ውስጥ የሚመለከታችሁ ሁለታችሁ ብቻ ናችሁ። ሁለታችሁ ሆናችሁ ይሄንን ህይወት ልታስተካክሉ ግድ ይላል። በቃ የማይፈለጉ ሰዎችን ጠራርጋችሁ አስወጡ። ከዛ በኋላ ያለባችሁን ነገር ደግሞ ተመካክራችሁ አብራችሁ
አውርታችሁ ፍቱት። ሀይሚ ደግሞ እኔ አልቀጥልም ከአንተ ጋር እሪ አትበይ። ለምን ነው የማትቀጥዩ እኮ? ምኑን ነው የሚያስተካክለው? አሁን ብሩኬ አሁን ላይ ልክ ነህ። አሁን ላይ ማስተካከል ያለባችሁ የአንተንና የእሷን ነገር ነው፣ የሀይሚን ማለት ነው እንጂ ሌላ የሚስተካከል ነገር የለም። ያቺ ሴትዮ ስትወልድ ትመረመራል፣ አለቀ፣ አከተመ። ከዛ ውጭ ምንድን ነው የሚስተካከለው? የሚስተካከል ነገር አለ ከተባለ እነዚህ ወሬ አመላላሾችን መተው ነው። ከአንተ ወገን ያሉትን እነዛ ተሳዳቢዎችን ትክታክ ላይ ያሉትን ማስቆም አለብክ። እየተነሱ ልጅቷን መሳደብ የለባቸውም። የእነሱን ወሬም አንተ ማቆም አለብክ። መስማት የለብህም አንተ ሀይሚ መስማት አለብህ፣ ማስከበር አለብክ። አሁን እንደዚህ መሬት ሆነህ እንደምትለምናት እኔ ያላንቺ አንቺ ያለኒ አንደምቅም፣ አዎ አትደምቁም ሁለታችሁም እንደምትሉን እየመጣችሁ ሁላ ማለት ነው። አንተ እንደዛ አይነቱ ነገር ብሩኬ ከተሰማክ እዚህ ጋር ስልክ ላይ ተቀምጠው የሚሰድቧትን ማስቆም አለብክ። ሴት ልጅ ናት፣ መከበር አለባት፣ ፍቅር መሰጠት አለባት ምናምን ነገር እና ማስወገድ አለብክ። እንዳትነኩ ማለት አለብክ። በቃ አለቀ። ከዛ ውጭ እኛ ከካሜራ ጀርባ ያለ ጉዳይ ካለ የምታውቁት እናንተ ከካሜራ ጀርባ ፍቱት። ሀይሚዬ ደግሞ እኔ አልቀጥልም ከአንተ ጋር አትበይ። በቃ አለቀ ማለት ወንድ ልጅም እኮ ይደክማል፣ ለምኖ ይታክታል። ስለዚህ ሁሌ አትጨቃጨቁ። ሁሌ ደግሞ ህይወት በልመና አትሆንም፣ በፍላጎት እንጂ። አዎ በልመና ያደረግነው ነገር ዘለቄታ አይኖረውም። እዚህ ጋር የምትጎጁ የበለጠ አንቺ ነሽ፣ እንደ ሴት ልጅ ማለት ነው። ነገሩን ቆሜ ሳየው ወንድ ልጅ ማለት ነው ቶሎ የመርሳት አቅሙ አለው። ቶሎ የመርሳት ዞር ሲል ከአንዷ ጋር ይለምዳል። በቃ አለቀ፣ አከተመ። እኛ ግን ትዝታ ወደ ኋላ ይጎትተናል። መርሳት አንችልም። የምሬ ነው፣ እውነቴ ነው።